በአማራ ክልል በጎጃም ዞኖች የጸጥታ ኃይሉ ሰላምን ለማስፈን በሰራው ስራ የጽንፈኛውን ኃይል ዓላማ ማክሸፍ መቻሉን የምስራቅ እዝ ገለጸ። በተለያዩ አካባቢ ህብረተሰቡ ሰላም እንዲመጣ ከጸጥታ ኃይሉ ጎን በመቆምም ክልሉን ወደ ተሻለ ደረጃ ማድረስ ተችሏልም ተብሏል። መረጃውን ከምስራቅ እዝ ደርሶናል፣ ቀጥሎ ይቀርባል። ከአማራ ክልል የጸጥታ ኃይል ጋር በመቀናጀት የተጀመረውን ህግ የማስከበር ተልዕኮውን አስተማማኝ ሰላም እስኪመጣ አጠናክሮ እንደሚቀጥል የምስራቅ እዝ አስታውቋል። የምስራቅ እዝ ዘመቻ ኃላፊ ኮሎኔል ተሾመ አስማማው እንደተናገሩት በአማራ ክልል በአራቱም የጎጃም ዞኖች በመሰማራት የጽንፈኛውን ኃይል አሳካዋለሁ ብሎ የገባበትን ሀገር የማፍረስና የማተራመስ ዓላማ ማክሸፍ መቻሉን ተናግረዋል። በተለይም በቋሪት፣ በደብረ ኤልያስ፣ በደንበጫ ዙሪያ፣ በጣና በለስ መስመር፣ በጃዊ አዋሳኝ ቦታዎች ጽንፈኛው የገባበት በመግባት ሰራዊቱ ግዳጁን በብቃት መፈጸሙን ኮሎኔል ተሾመ አብራርተዋል። አሁን አማራጭ ሲያጣ እጅ መስጠት፣ እርስ በርሱ መጋጨት ወደ መክዳትና ከነበረበት ወደ ሰላማዊ ወደ ሆነ ትግል የመምጣት ፍላጎቶች በሰፊው ይታያሉ። ደንበጫ ዙሪያ እና ዋድና የዘለቃ እነዚህ ቦታዎች እስከ ደብረ ኤልያስ ገዳም ድረስ አስቸጋሪ የሚባሉ ቦታዎች ህብረተሰቡ በነጻነት የማይንቀሳቀስባቸው፣ የሚገደልባቸው፣ የሚዘረፍባቸው ቀጠናዎች ናቸው። በእነዚህ ቦታዎች በመንቀሳቀስ ሰራዊታችን እጅግ ውጤታማ የሆነ ስራ ሰርቷል ብዬ ነው የማምነው እኔ። የክልሉ የጸጥታ አካላት ሰላምን ለማስከበር ከፍተኛ ስራ እየሰሩ መሆናቸውን የተናገሩት የምስራቅ እዝ ዘመቻ ኃላፊ ኮሎኔል ተሾመ አስማማው በተለያየ አካባቢ ህብረተሰቡን በማንቃት የመስመር ጥበቃዎች እንዲከናወንና አካባቢው ላይ አላስፈላጊ ሁኔታዎች ሲፈጠሩ መረጃና ጥቆማ እንዲሰጥ በመደረጉ ክልሉ ወደ ተሻለ ደረጃ ማድረስ መቻሉንም አረጋግጠዋል። ከ70 እና ከ80% በላይ ክልሉን ወደ ነበረበት መመለስ ተችሏል። ስለዚህ ሰላም እየተፈጠረ ያለበት ሁኔታ ነው ያለውና የከፈልነው መስዋዕትነት የከፈልነው ዋጋ በክልሉ ላይ ትልቅ ለውጥ እንዲመጣ አድርጎታል። አሁን ባለበት ተጨባጭ ሁኔታ የክልሉ የጸጥታ ኃይል በሚገባና ክልሉን መጠበቅ በሚያስችለው ቁመና ላይ ይገኛል። ራሱን ችሎ ኮምቦይ ከቦታ ቦታ ማንቀሳቀስ ጀምሯል። የከተሞችን የጥበቃ ስራ በተሟላ ሁኔታ ይጠብቃል። የተቋም ጥበቃዎችን ያካሂዳል። ክልሉን መረከብ የሚችልበትን አቅም በመፍጠር ላይ ያለበት ሁኔታ ነው ያለው አሁን ባለው ተጨባጭ ሁኔታ። በቀጣይም የምስራቅ እዝ የክልሉን የጸጥታ አካላት ከዚህ በላይ የማደራጀት የማሰልጠንና የማብቃት ስራዎችን በትኩረት እንደሚሰራ የገለጹት ኮሎኔል ተሾመ ክልሉ የሚያስፈልገው ሰላም በመሆኑ ማንኛውም ዜጋ ለሰላም ቅድሚያ እንዲሰጥ አሳስበዋል። የቀሩንን ነገሮች በአጭር ጊዜ ውስጥ በማደራጀትና በማሰልጠን በማብቃት በማስታጠቅ ክልሉን ተረክቦ እንዲሰሩ የማድረግ ስራ ማብቃት ነው የሚጠበቅብን፣ መደገፍ። ሁለተኛ ማህበረሰቡ ከሰላሙ ተጠቃሚው እሱ ስለሆነ ለጸጥታ አካሉም ለክልሉ የአመራር በየደረጃው ላለ አመራርም ደጋፊ ሆኖ ሰላሙን ወደ ነበረበት መመለስ ይገባዋል። ስለዚህ አሁን የደረሰበት ደረጃ እጅግ በጣም ደስ የሚል ነው። ይሄን የበለጠ እያበረታቱ ሄዶ ክልሉ በራስ አቅም የሚሸፈንበትን መንገድ መፍጠር ይቻላል ብዬ አስባለሁ። ህብረተሰቡ ከጸጥታ አካላት ጋር በመሆን ድጋፉን በማጠናከር የሀገር ፍቅር ስሜቱን ማሳየት አለበት ብለዋል።